ሰይጣን የሚያስለቅቅ ጸበል የትኛው ነው? የዮሐንስ መጥምቅ ይሻላል። አቡነ ተክለ ሃይማኖት ጥሩ ናቸው አሉ። የሚካኤል ነው ጥሩ። የትኛውም ቤተክርስቲያን ውስጥ አጋንንት ይሸነፋል። እስኪ በሉ የትኛውም በሉ። ቤተክርስቲያን ውስጥ ማን ይሸነፋል? አጋንንት ይሸነፋል። ከቤተ ክርስቲያን ጋር ህብረት ይኖራችሁ። ሚካኤል ከሆነ ደብራችሁ ሚካኤል ጋር ህብረት፣ እዚያው ሂዱ። እዚያው ክርስቶስ አለ። ገብርኤል ከሆነ እዚያው ህብረታችሁ፣ እዚያው ህብረታችሁ ውስጥ አትነጠሉ። የክርስቶስ ህዋስ መሆናችንን ጠብቁ። ክርስቲያን የክርስቶስ ህዋስ ነው። ህዋሱ የሚበሰብሰው ከአካሉ ተቆርጦ ሲጣል ነው። ካልተቆረጥን እኛን የሚነካን የለም። ህዋሱ ቤተክርስቲያን አካሉ ናት። ክርስቶስ ራስ ነው። እኛ ደግሞ እቺ ጣት ናት። እቺን ጣት ምስጥ የሚበላት ተቆርጣ ስትወድቅ ነው። ከአካሏ ጋር ከኖረች የሚነካት የለም። ቤተክርስቲያን የክርስቶስ አካል ናት። ከቤተክርስቲያን ጋር ህብረት ካለን ዲያብሎስ እኛን መንጠቅ አይችልም። እግዚአብሔር ከሁላችን ጋር ይሁን። የመጨረሻው አምስተኛው እግዚአብሔር ለምን ሰይጣን እንዲፈትነን ይፈቅድለታል። አምስተኛው ከፈተናው ስለምናተርፍ ነው። እስኪ በሉ ድገሙ። ስለምናተርፍ ወይም ደግሞ ምን ስለምናገኝበት ይመስላችኋል? ጸጋ ስለምናገኝበት ማለት ነው። ጸጋ ስለምናገኝበት አንድ ሁለት ነገሮችን ልጠቁምና ልጨርስ እዚሁ ሐሳብ ላይ። ለምሳሌ እግዚአብሔር ዲያብሎስ ኢዮብን ልፈትነው ሲለው ምን አደረገው? ፈቀደለት? ከለከለው? በሉ ንገር እንጂ። ፈቀደለት። ምኑን ፈተነው? ገንዘቡን ጨረሰበት። ከዛ ቀጥሎ ምኑን ጨረሰበት? ልጆቹን ጨረሰበት። ከዛ ቀጥሎ ምኑን? አካሉን። ሶስቱንም ነው ያጣ። ገንዘቡንም አጣ። ሰው እኮ ገንዘብ ቢያጣ ልጆቹ ሰርተው ይሰጡታል። ልጅ ቢያጣ ራሱ ሰርቶ ይበላል። ኢዮብ ሶስቱንም ነው ያጣ። ልጅም አጣ፣ ገንዘብ የሚያመጣ ልጅም አጣ፣ ሰርቶ የሚኖርበት ጉልበትም አጣ። ሶስቱንም አጣ። ዲያብሎስ ያን ሁሉ ሲነሳው እግዚአብሔር ዝም አለ። መጨረሻ ላይ ግን ከ7 ዓመት ፈተና በኋላ እግዚአብሔር እጥፍ ልጅ እጥፍ ከብት እድሜም ጨምሮ ሰጠው ይላል። ማሪሳቅ ይላል እስመ እግዚአብሔር ሎቱ ስብሐት በእንተ ብዝኃ ጸጋሁ ያበዋ ለነፍስ ውስተ ኩሉ ጻዕረ ምንዳቤ። እግዚአብሔር ክብር ምስጋና ይግባውና ለነፍስ ስለሚሰጣት ብዙ ጸጋ ሲባል ሰውነትን ወደ ብዙ መከራ እንዲገባ ያደርጋል ይላል። እንድናተርፍበት ነው። ጸጋ እንድናተርፍ ነው። የመጀመሪያው ነፍሳችን እናተርፋታለን፣ ስጋችን እናተርፋለን። ምናልባት ከፈተና እንግዲህ እግዚአብሔር መሸለመኝ እንዳትሉ፣ ሽልማቱ ወይ ጊዜ ያለው ካልተሸለማችሁበት ደግሞ በነፍስ ሸልሟቸዋል ማለት ነው። ይህንን ነው መረዳት የሚገባው። ቅዱስ ጳውሎስ ታሞ ነበረ። ታሞ